ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሚሆኑ አጫጭር የልብ ወለድ መጽሐፍትን በትረካ መልክ ይዘንላችሁ እንቀርባለን። ከዚህም በተጨማሪ የግጥም መድብሎችን፣ ቀልድ አዘል ቁም ነገሮችን እንዲሁም ሌሎችን መጣጥፎችን የምናቀርብበት የዩቲዩብ ቻናል ነው። ዛሬ በሚያዝያ 2005 ዓ.ም የታተመው በእውቀቱ ስዩም ያዘጋጀውና የጻፈው መግባትና መውጣት ከአስተናጋጁ ማስታወሻ የተቀነጨበ ከተባለ መጽሐፍ ላይ የማቀርብላችሁ ይኖረኛል። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወል ምልክት ከነካችሁ አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል። አሁን መግባትና መውጣት ከአስተናጋጁ ማስታወሻ የተቀነጨበ ወደሚለው የበእውቀቱ ስዩም መጽሐፍ እንተላለፋለን። አብራችሁኝ ቆዩ። መግባትና መውጣት ከአስተናጋጁ ማስታወሻ የተቀነጨበ። በእውቀቱ ስዩም። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። በቤትሆቨን ካፌ ውስጥ ጠዋት በአስተናጋጅነት እየሰራው ከሰዓት በኋላ የጀርመን መንግስት በፈቀደልኝ መሰረት ጀርመንኛ ቋንቋ እየተማርኩ ትንሽ እንደቆየው ጆሮዬን ያመኝ ጀመር። ህመሙ በፈጠረብኝ ጭንቀት ምክንያት የ3 ቀናት ፈቃድ ለመጠየቅ ስራ አስኪያጃችንን ደጅ ጠናሁ። ስራ አስኪያጁ እድሜው በግምት 50 ዓመት የሚጠጋው ጎልማሳ ነው። ጀርመን ሀገር ተምሮ ከመጣ ወዲህ የጀርመኖች ታታሪነት ተጋብቶበት በቀሪው ህይወቱ አንዲት ሰከንድ ላለማባከን ቃል ገብቷል ይባላል። ለምሳሌ የሚለብሰው ሹራብ በፊትም በጀርባም ኪስ አለው። ምክንያቱም አዙሬ ለበስኩት አልለበስኩት የሚለውን በማጣራት ጊዜ እንዳያባክን ነው። ሽንት ቤት ሲገባ እንኳን የጀመረውን ስራ ይዞ ይገባል። ታዲያ የሽንት ቤቱ በር ሲንኳኳ መጸዳጃ ቤት ውስጥ መሆኑን ዘንግቶት ይግቡ ብሎ ይጋብዛል ይባላል። ከዕለታት አንድ ቀን ባለቤቱ የኔ ወድ ምነው የሻይ ሰዓት እንኳን የለህም ብትለው በሻይ ንግድ እንጂ በሻይ ሰዓት የከበረ ህዝብ የለም ብሎ መልሶላታል ይባላል። ከሳምንት አንድ እሁድ ለ2 ሰዓት ያህል እረፍት ያደርጋል። በዚህ ጊዜ የሚወደው የጊዜ ማሳለፊያ እጁን ወደ ኋላ ሸርቦ በእግር መንሸራሸር ነው። ታዲያ በእግሩ እየተንሸራሸረም ስራ እንዳይፈታ እርምጃዎቹን ይቆጥራል ይባላል። ስራ አስኪያጁ ቢሮ ገብቼ ጉዳይን በጥቂት ቃላት አስረድቼ ከቋጨው በኋላ ውሳኔውን ጥበቃ አይኑን ማማተር ጀመርኩ። መልስ ሳይሰጠኝ ከፊቱ የነበረውን የስልክ እጀታ አንስቶ ቁጥር ከመታ በኋላ ለሱ ከካፌ ማኪያቶ እንዲላክለት አዞ ወደ እኔ ፊቱን መልሶ ምን ትወስዳለህ ብሎ ጠየቀኝ በጀርመንኛ። መቼም በአማርኛ ሊጠይቀኝ ይችል ነበር፣ ግን ይህ ሰው ምንም ነገር ማባከን አይፈልግም። በአንድ አረፍተ ነገር ግብዣ ማቅረብ ብቻ ሳይሆን ጀርመንኛ መፈተንም እንደሚቻል ያምናል። ዳቦና ሻይ እንዲጋብዘኝ ፈልጌ ነበር፣ ግን ዳቦና ሻይ በጀርመንኛ ምን ማለት እንደሆነ አላወቅኩም። አላዋቂነቴን ከማጋለጥ ዳቦና ሻዩን ማጣት መርጬ ዋሰር ወይም ውሃ ብዬ መለስሁለት። እነሆ እሱ ማኪያቶን እያጣጣመ እኔ ጉንጭ የሚቆረጥም ቀዝቃዛ ውሃ እየተጋትኩ ቁጭ ብለናል። በነገራችን ላይ በአንድ አረፍተ ነገር 2 ሐሳብን ስለመግለጽ ስናገር ሌላ ነገር ትዝ አለኝ። በአንድ ድንጋይ 2 ወፍ ይላል የሀገራችን አዳኝ። በአንድ ክፍለ ጊዜ 2 የትምህርት አይነቶች ይላሉ የ3ኛ ክፍል የስፖርት መምህሬ። ትዝ ይለኛል 3ኛ ክፍል ስደርስ ብዙ መምህራን ወደ ሱዳን ስለተሰደዱ በትምህርት ቤታችን ውስጥ ከነበሩት መምህራን ይልቅ ዘበኞቹ በቁጥር ይበልጡ ነበር። የመምህራን እጥረት ለማቋቋም
አንድ መምህር ሁለት የትምህርት አይነቶችን እንዲያስተምር የሚያዝ ደንብ ወጣ። በዚህ ደንብ መሰረት የስፖርት መምህራችን የመዝሙር መምህራን እንዲሆኑ ተወሰነ። በመጀመሪያው ክፍለ ጊዜ ያስሮጡናል። በሁለተኛው ክፍለ ጊዜ ደግሞ አጥንቴም ይከስከስ የሚለው መዝሙር ያዘምሩናል። ከጊዜያት በኋላ ግን ሁለት ክፍለ ጊዜ ማስተማር ስለታከታቸው ስፖርትንና መዝሙርን በአንድ ክፍለ ጊዜ ለማጠቃለል ወሰኑ። እናም አጥንቴም ይከስከስ የሚለውን መዝሙር እየዘመርን እንድንቆጥር ሐሳብ አቀረቡ። ወደ ቀደመ ነገራችን ስንመለስ ስራ አስኪያጁ ማኪያቶን እየጠጣ የሆነ ነገር በወረቀት ላይ ጽፎ አቀበለኝ። ለ3 ቀናት የሚቆይ ፍቃድ ማግኘቴን የሚገልጽ ወረቀት ነው። ላመሰግነው ብድግ አልኩ፣ ግን ምስጋናዬን ጊዜው እንዳያባክንበት ሰግቼ በቀጥታ ወደ በሩ አመራሁ። ወዲያው ግን ምን አለ የመታከቢያ ገንዘብ ቢሰጠኝ የሚል ምኞት መጣብኝ። ምኞቴ ተስፋ ሆነና አሁን ይጠራኛል በማለት አረማመዴን እያዘገየው ተራመርኩ። እውነትም የበሩን እጀታ እንደጨበጥኩ ከኋላ ይጠራኝ። አቤት። 22 ማዞሪያ የሚገኘውን ሶፍ ዑመር ባንክ ታውቀዋለህ ሲል ጠየቀኝ። አዎ አልሁ፣ በአንድ በኩል ፈገግታዬን በቁጥጥር ስር ለማዋል እየሞከርኩ፣ በሌላ በኩል ከጠረጴዛው ላይ የቼክ ደብተር በአይኔ እየፈለኩ። ከባንኩ አጠገብ ክሊኒክ ተከፍቷል፣ ዘመናዊ ክሊኒክ፣ እዚያ ብትሄድ ጥሩ ነው አለኝና ወደ ስሌት መኪናው አቀረቀረ። በጣም አዝኜ ወጣሁ። ለነገሩ ጥፋቱ የኔ ነው። ጥፋቴ ተስፋን የሙጥኝ ማለቴ። በእውነቱ ተስፋ የገቢ ምንጭ የሚሆነው ለሎተሪ አዟሪዎች ብቻ ነው። ግን ምን ነው መተዛዘን ጠፋ። 2 ኮት ያለው አንደኛውን ኮት ለባልንጀራው ይስጥ ተብሎ በወንጌል ተጽፏል። ታዲያ ዛሬ ይህን የሚተገብር ይኖራል? አንባቢ ሆይ፣ በዚህ ዘመን አበበ 2 ኮት ካለው አንደኛውን ኮት ለከበደ ከሰጠው ከበደ ላውንደሪ ቤት አለው ማለት ነው። የቢትሆቨን ካፌን ግቢ እንደለቀቁ ጎዳናው ዳር ቆሜ ሚኒባስ መጠበቅ ጀመርኩ። ድንገት ዞር ስል አንድ ትዕይንት አይኔን ያዘው። ግራ እጁ የተቆረጠ ጠብደል ለማኝ በቀኝ እጁ ገጀራ ይዞ እየነቀነቀ ስለ ገብርኤል፣ ኧረ ስለ ገብርኤል፣ እኔ ተናግሬ ያለው ስለ ገብርኤል በማለት ይጮሃል። አላፊ አግዳሚውም ገብርኤልን ሳይሆን ገጀራውን ፈርቶ ምጽዋቱን ያዥጎደጉደዋል። ድንገት ከየት መጣ ያልተባለ የፌዴራል ፖሊስ አባል ተጠግቶት ገጀራውን ለምን ያስከው ብሎ አፈጠጠበት። ለማኙ አንገቱን ደፍቶ በግጦሽ መሬት ምክንያት በተከሰተ ግጭት ግራ እጄን ያጣሁት በዚህ ገጀራ ስለሆነ ለመታሰቢያነት ይዤው ዞራለሁ አለና ኧረ ስለ ገብርኤል ብሎ ወደ አልፎ ሀያጆች ዞረ። ቀጥሎ ምን እንደተከሰተ አላየውም። ከላይ ሲጋልብ የመጣ ሚኒባስ ባጠገቤ ሽው ብሎ አዳፋ የጎርፍ ውሃ ከላይ እስከታች አከናንቦኝ ሄደ። ዝቅ ብዬ ባይ አስፋልቱ ላይ የተቋጠረ ጎርፍ የለም። ታዲያ ውሃው ከየት መጣ? ምናልባት የሚኒባሱ ሹፌር በባሌ ደፍቶብኝ ይሆን? ቀኑ ደመናማ በመሆኑ ፀሐይዋ ያለ ወትሯ በመራቋ አውሮፕላን ጀርባ ላይ ካልተሰጣ በቀር የረጠበው ልብሴ እንደማይደርቅ ገባኝ። ይሁን እንጂ ወዲያው ብልሃት መጣልኝ። መንገዱ ዳር ወደሚገኝ ካፌ ገብቼ ትኩስ ነገር ለመውሰድ አሰብኩ። ሆዴ በጣም ከሞቀ ቢያንስ ካናቴራዬ ይደርቃል። ገባውና አስተናጋጁን ጠርቼ ጦመኛ ስለሆንኩ ሻይና ቺፕስ እንዲያመጣልኝ ነገርኩት። አሻግሬ ወደ ውጭ መመልከት ጀመርኩ። ማዶ ካለው አሮጌ አጥር ስር አንድ መጽሐፍ አዟሪ ጎረምሳ ብልቱን በጳውሎስ ኞኞ መጽሐፍ ጋርዶ ሽንቱን ይሸናል። እየሸና ሰው አየኝ አላየኝ ብሎ ሲገላመጥ ከእኔ ጋር ተገጣጠምንና በእጅ ምልክት ጠራሁት። ሽንቱን ሳይቋጭ ተንደርድሮ ገባ። አንዱን መጽሐፍ እየመዘዝኩ በቢንላደን ላይ መጽሐፍ ጽፈውበት ነው ብዬ ጠየቅኩት። ቢንላደን አይደለም ኦሾ ነው አለኝ አዟሪው እየሳቀ። ከኦሾ መጽሐፍ ለናሙና 2 አንቀጽ አንብቤ የእግዚአብሔርን ሕልውና ስለተጠራጠርኩ አስተናጋጁ ቺፕሱን ትቶ ጥብስ እንዲያመጣልኝ ነገርኩት። ጥብሱ በጣም ጥሩ ነበር። ብዙ ሬስቶራንቶች ውስጥ እንደሚታየው በጥብሱ ውስጥ ጸጉር አላገኘውም። ጥብሱን ያዘጋጀው ሼፍ መላጣ ሳይሆን አይቀርም። ከካፌቴሪያው ከወጣው በኋላ ሳልፈልግ ራሴን ከአስተናጋጁ ጋር ማነጻጸር ጀመርኩ። ልጁ በመልኩና በዩኒፎርሙ ጥራት ይበልጠኛል። በተጨማሪም ኮካ በትከሻው ላይ አስቀምጦ መክፈት ይችልበታል።
በእርግጥ ኮካን ትከሻም ላይ ከፈተው ጠረጴዛ ላይ ጣዕሙን አይቀይረውም። ግን በቃ ተስተናጋጁ ኮካ አዞ የሰርከስ ትርኢት ይመረቅለታል። ያ አስተናጋጅ በዚህ ረገድ ሊደነቅ ይገባል። በሂሳብ ግን አይደርስብኝም። የኔን ጨምሮ የሶስት ደንበኞችን ሂሳብ ሲሳሳት አይቻለሁ። ይህ ሰው በባቄላ ፍሬ ሲያሰላ ያደገ ሳይሆን አይቀርም ብዬ አሰብኩ። ጓደኛዬ ሙዝ እንደነገረኝ የጥንት ኢትዮጵያውያን በጦርነት የተሞላ ኑሯቸው የሂሳብ ዕውቀታቸውን ለማዳበር ጊዜ ስላልሰጣቸው መደመርና መቀነስን የሚሰሩት በባቄላ ፍሬን በመጠቀም ነበር። ነገሩ እውነት ከሆነ በኢትዮጵያ ታሪክ ውስጥ የባቄላ ዝምድና ከአተር ጋር ብቻ ሳይሆን ከካልኩሌተር ጋር ጭምር ነው። ወደ ቤት መጣሁ። በግቢው ውስጥ አበባ ሲንከባከቡ የቆዩት አከራዬ ወይዘሮ ይግረዱ በቀን ያለ ወትሮ የግቢ ውስጥ ቢያዩኝ ተገርመው ምን ነው ብለው ጠየቁኝ። ትንሽ አሞኝ ነው አልኳቸው። በል ግባና ጋደም በል መተን እንጠይቃለን አሉኝ ከእጃቸው ላይ አዋራቸውን እያራገፉ። ግድ የለም ህመሜ የሚያስተኛ አይደለም አልኋቸው። ቢሆንም ለመጠየቅ እንዲያመቸን ገብተህ ብትተኛ ይሻላል። ማምለጫ ስለሌለኝ ገባሁና አልጋይን አነጠፍኩ። አከራዮቼ በእኔ ጤንነት ሐሳቦ የቤቱን ጤንነት ለመሰለል ስለሚመጡ እንደ አቅሜ ክፍሉን አሰማመርኩ። ፖፖዬንና ጫማዬን አልጋ ስር ደበቅኳቸው። ከዚያም ራዲዮዬን አውጥቼ ከክክ ጋር ተሰጥቶ የዋለውን ባትሪዬን አጉርሼ ኤፍኤም ከፈትኩ። በራዲዮኑ ውስጥ ጋዜጠኛው ባለስልጣኑን ሰሞኑን ስለሚታየው የመብራት መጥፋት ጉዳይ እየጠየቃቸው ነበር። አዲስ አበባ ሰሞኑን ማታ ማታ በጥቂት በርታ በብዙ ጠፍታ ፊልም የተጀመረባት ግዙፍ ሲኒማ ቤት ትመስላለች። አሁን ቅድም የገባውበት ካፌ ውስጥ ነዋይ ደበበ በኪቦርድ ሳይሆን በጄኔሬተር ድምፅ ታጅቦ ሲዘፍን ነበር። ጄኔሬተሩ ቴፑን አጅቦ ያለማቋረጥ ደቅ ስለሚል ድምፃዊው በስቱዲዮ ውስጥ ሳይሆን በሄሊኮፕተር ውስጥ ሆኖ የሚዘፍን አስመስሎታል። አሁን እንግዲህ ከራዲዮኔ ውስጥ ያለው ጋዜጠኛ በቅርቡ ኃይል ቆጣቢ አምፖሎች ለህብረተሰቡ እንደሚታደሉ ተገልጿል። ይሁን እንጂ ኃይል ቆጣቢ አምፖሎች ለወትሮ ከምንጠቀምባቸው አምፖሎች ጋር ሲነጻጸሩ የብርሃን መጠናቸው አነስተኛ ነው የሚል አስተያየት አለ። እርስዎ ምን ይላሉ ሲል ጠየቀ። ዌል ኃይል ቆጣቢ አምፖሎች የብርሃን መጠናቸው አነስተኛ መሆኑ የሚያጠያይቅ አይደለም አሉ ባለስልጣኑ። ቀጠሉና አምፖሎቹ ደብዛዛ ቢሆንም ገረዳችን ከሚስታችን ለመለየት የሚያስችል በቂ ብርሃን ይኖራቸዋል። ጋዜጠኛውም በኃይል ቆጣቢ አምፖሎች መጽሐፍ ማንበብ ይቻላል? ዌል አሉ ባለስልጣኑ የብሬል መጽሐፍ ማንበብ ይቻላል። ይህን ያደረሰኝ ሬዲዮ ነው ወይስ የተቃወሰ ጆሮዬ የሚለውን መመለስ አቅቶኝ ራዲዮኔን ስዘጋ የቤቴ በር ተከፍቶ አከራዮቼ ፊትና ኋላ ተከታትለው ገቡ።